ያኔ እንደተራቃት ቁጥርኝ የነበርኩትን ሴት ከመሬት አንስቶ ሰው ስላደረገኝ አው እርር ብለሃል አንተ ኑረ ከማገኘው ይልቅ ሞታ የማገኘው ነገር ለኔ ይበልጥ ምንም ማረጋችሁ ከኔ ጋር መጋጨት አልነበረብኝ አቶ ዳዊት እንጂ ማትረቢ ሰይጣን ከኋላ የተደብቀሽ መስማት ለምን አስፈለገ ለስንተኛ ጊዜ ተኩሰ እንደሆነ አላውቅም አሁን ግን ትክክለኛ ተኳሽ እጅ ላይ ገብታል ወዬ ወዳጄ መደራደሪያውን አልቀበልም ብሏል እኔም እንዲቀበለኝ አልፈልኩም ምክንያቱም በቀሌን በደንብ አድርጎ ያጣፍጥልኛል ቆይ ግን አሁን አንተና ዲቪት ነው ያላችሁት በጣም ጥሩ ይሁን ወዳጄ አንተ ፈራሱንም ሜዳውንም አዘጋጅተህልኛል እኔ ደግሞ ሽምጥ መጋለብበት ሰዓት ላይ በልሻው ከድል በኋላ እንገናኝ ወዳጄ በጣም እድለኛ ሰው ነህ ይሄንን አሰልቺ ኑሮ ልትገላገለው ቆይ አንተ ማን ነህ የመጨረሻ ኑዛዜህን አሊያም ድምጽህን የሚመዘግብ የሙት መንፈስ ቆይ ምንድነው የምትፈልገው ከኔ የማይነካ ነገር ነክተሃልና ትሞታለህ ተረጋጋ ወዳጄ የምትፈልገው ንብረት ልሰጥ ይችላል የፈለከው ነገር ላደርግልህ ይችላል መስማማት ምንችል በፍጹም ልንግባባ ስለማንችል አትድከም ከኔ ምንድነው የምፈልገው አንተ ኑረ ከማገኘው ይልቅ ሞታ የማገኘው ነገር ለኔ ይበልጥ ከዛ በኋላ ባንቲሮ ተመልሶ እዚህ ቤት ይገባል አናገርሽ ቆይ ግን ለምን ዝም ብለሽ ስራሽን አሰሪ ሌላ ማድረገው ነገር አለ አዎ ልክ ዳዊት ሲመጣ ወደ ክፍልሽ ትገቢና በሩን ትቆልፊዋለሽ ግን አስፈላጊ ነው ዛሬ ጥሩ ጊዜ ይኖረናል አንቺ ግን በአካባቢው ካለሽ ምንም ሰላም አይሰማኝ ለምን እንደሆነ ታውቂያለሽ
ዴቭ ምን ሆነ? ምን? ሮዛ ምን ሆነሽ ነው? ከጥይቱ መፍጠን ብትችሉ ኑሮ አንተ ያማል እንዴት በዚህ ሰዓት ትደውልልኛለህ? የተስቦን ይመለከታል እንዴ? ይኸውልህ ልቡን ልምታው ጭንቅላቱ እኔን አያሳስበኝም። እሺ እኔ ኢላማው አያሳስበኝም አልኩህ። ትሰማኛለህ? መሞቱን ነበር የምፈልገው፣ እሱን አይቻለሁ። ምንም ማድረግ አልችልም። ከኔ ጋር መጋጨት አልነበረብህም አቶ ዳዊት። አንቺ እንድነሳ ይፈልግሽ አይመስለኝም። አረ በስመ አብ። ይሄ ደግሞ ምን የሚሉት ራስ ላይ ማሟረት ነው? እንዴ እንክብካቤሽ ነው። ሁሉንም ነገር እኮ ራሴ ማድረግ እችላለሁ። ዴቭ አንተ እኮ በጣም ደረቅ ስለሆንክ ነው እንጂ በጣም ተጎድተሃል። እኔ ከህመሙ በላይ ማን ምን ነገር እንዳደረገው ሁልጊዜ ነው የሚያመኝ። ምን ማለት ነው? አንተ እኮ በጣም ብዙ ሐሳብ ያለብህ ሰው ነህ። እንዴት ራስን በዚህ ጉዳይ ታስጨንቃለህ? ወንድሜ ተሽሎ ተነሳ እንዴ? ምንድነው ተሸክመ የመጣው? አይ ለዴቭ ህመም የሚሆኑ የተወሰኑ ነገሮች ናቸው። ማለት አክስቴ ናት ይሄንን ይዘህለት ሂድ ያለችው። ያው ለሱ ጥሩ ይሆናል ብላ ስላሰበች ነው። እሳቸው ደግሞ እኔ እኮ በጣም ደህና ነኝ፣ መቸገር ይወዳሉ። ዴቭ ግን በጣም ጠንካራ ሰው ነው። ማለቴ ከሁለት ጥይት ማምለጥህ በጣም ገርሞኛል። ከሁለት ጥይት? ያው ማለት ሰምቼ ነው ሁለት ጥይት ተተኩሷል የሚባል ነገር የሰማው መስሎኝ ነው። ልክ ነህ እኮ። ምን ነው ልክ ያው ነው? ሁለት ጥይት ነበር የተተኮሰብኝ። የመጀመሪያው ጥይት ትከሻዬን መጥቶ ሚዛኔን አሳተኝ። ሁለተኛው ጥይት ደግሞ በእግዚአብሔር ፍቃድ ሳይመታኝ ሳተኝ። ቢሆንም ወንድሜ በጣም ስለተጎዳ ትንሽ ቤት ሆነ አገግመህ ብትወጣ የተሻለ ይመስለኛል። አይደል? ባንቴሮ ከመጣ አይቀር ቅድም እኮ በእናት ማስታገሻ እንገዛለን ብለን ረሳ ነው። ትገዛልኛለህ? ችግር የለውም እኔ አመጣልሻለሁ። እሺ ቀይንን እዛው ኪችን ላስገባው ነው። እሺ እኔ ላኩትሽ። ዴቭ መጣ። እሺ ሄሎ ማዘር። ሄሎ ዴቭ፣ ባንቴሮን አንዳንድ ነገሮችን ልንገው ነበር። ይዞ መጣ? አዎ ማዘር፣ እርሶ ዝም ብለው እኮ ነው የደከሙት። እርጅናው ያዘኝ እንጂ ቁስልህ እስኪሽር አጠገብ ሆኜ ብንከባከብህ ደስ ይለኝ ነበር። አያስቡ ማዘር፣ እኔ በጣም ደህና ነኝ። እኔ የምልህ የኔ ልጅ። ወይ ማዘር። ጋሻ መከታ ወንድም የለህም ብለው አይደል እንዲህ ጉድ የሰሩ? መቼም ቀና ያምጣው ነው እንጂ። ቢሆንም አንድ አይደለም። ከኋላ የሚፈሩት አንድ ሰው ቢኖር ይህን ያህል የሚደፍሩ ይመስልሃል? ልክ ኖት ማዘር።
የልጄ ባንቴሮን ስራ ሰምቼዋለሁ። እንደዚህ ያደረገ ብላ ሮዛ የነገረችኝ ዕለት እንዲሁ ስረግሞ አደርኩ። በጣም አስነዋሪ ነገር ነው። ያው የሰው ልጅም አይደል ይሳሳታል። በቤተሰብ መካከል ደግሞ በዚህ መልክ መቃቃር ጥሩ አይደለም። ልጄ እንዳይሰማው ብቸኛ ነኝ ብሎ እንዳያስብ ይቅር ብለው የተወሰነ ጊዜ አንተ ጋር ቢቆይ። ምን መሰሎት ማዘር? የወለድ ልጅ ዳዊት እንደዚህ የምልህ እኮ እንደ ልጄ ስለቆጠርኩና እሱንም መክሬ ዘክሬ ስላስማልኩት ነው። እሺ ማዘር። አመሰግናለሁ የኔ ልጅ። መጥቼ እጠይቅሃለሁ። እሺ ደህና ሁኑ ማዘር። እጄን እኮ ያዝሽኝ በፍቅር ነበር። አትሳሳት። መቼም በፍቅር ሊሆን አይችልም። አቅም ቢኖረኝ ሁላ በቀጠቀጥ ደስ ይለኛል። ቆይ ግን ይሄን አለ ምን አድርጌሽ ነው? አንድ ነገር ግልጽ እንድታረግልኝ ፈልጋለሁ። ምንድነው እሱ? እዚህ ነገር ውስጥ እጅህ አለበት ወይስ የለበትም? ስለምን እያወራሽ እንደሆነ እየገባኝ አይደለም። ስለ ዳዊት አደጋ እየጠየቅኩ ነው። የሱ አደጋ ከኔ ህይወት ጋር ምንድነው የሚያገናኘው? ስግብግብነት። ምን? ጥያቄ አጭር ነው። የምትመልስልኝ መልስ አጭር እንዲሆን ነው የምፈልገው። ዴቭ ላይ የተኮስከው አንተ ነህ አይደለም? ልጅ ያምሻል እንዴ? ያኔ እንደ ተራቃት ቁጥርኝ የነበርኩትን ሴት ከመሬት አንስቶ ሰው ስላደረገኝ አው እርር ብለሃል። በዚህም ምክንያት ደግሞ አምድረህ እንደምጠላው በደንብ አውቃለሁ። ቆይ ምንድነው ያልሽው? ስለምን ነው የምታወሪው? ይሄንን ነገር ማን ያደረገው ብዬ ሳስብ ጭንቅላቴ ውስጥ የሚመጣልኝ አንድና አንድ ስም ብቻ ነው፣ ባንቴሮ። ዴቭን አልወደው። የማልወደው ግን ሚስቴን ስለነጠቀኝ አይደለም። ራሱን እንደለጋስና ትውት ሰው አድርጎ የሚቆጥር በጣም ግብስ ስለሆነ ነው። ይኸውልሽ ያንን አስቀያሚ ሰውዬ ማየት ባልፈልግም ወደዛ ጨለማ እስር ቤት ደግሜ መግባት ስለማልፈልግ እንደዚህ አይነት ቃሽም ስህተት አልሰራም። እሺ ይሄን ነገር ግን አንተ እንዳደረክበት ከደረስኩበት እማማ ትሙት እገልሃለሁ። ግን አላመሸኝም አይደል? ማታ እኮ ለሰዓታት ራስን አታውቅም ነበር። ፊት ላይ ያለው ስሜትና አፍ የሚናገረው አንድ አይነት አይደለም። ፊቴ ላይ ምን አየሽ? የምሬ ነው ዴቭ። እንዳንተ አይነት ሰዎች ከራሳቸው ይልቅ የሌላ ሰውን ደስታ ነው የሚያስቀድሙት። አንተ እኮ ማህበረሰብን እየረዳህ ነው። አስበው ዴቭ፣ ፈጣሪ ሸፍኖ ከልሎ ረጅም ጊዜ ስትኖር አሁን ካለበት እጥፍ አድገህ ሰዎችን ስትረዳ። እኔ እንደዚህ አስቤ አላውቅም ነበር። ዴቭዬ ወይ ሉሊት፣ ስለ ራስህ አትጨነቅም፣ አታስብም፣ ደንታ የለህም እንበል። ግን እኮ ያንተ መግደል የሚሰብራቸው ብዙ ሰዎች ይኖራሉ። ሮዛ፣ እኛ የምትለፋለት ማህበረሰብ አንተ ከሌለ ምንድነው የሚሆነው? ሉሊትዬ። ወይ ወንድሜ። ቆይ ግን አንቺ ስንት አመትሽ ነው? ወደ 19። ወዴት ነው የምትቆጥሪው? ማለት ከላይ ወደ ታች ወይስ ከታች ወደ ላይ? እኔ እንጃ፣ አንተ እንደፈለክ አስበው። ግን እኔ ተፈጥሮን የምቃረን ሰው አይደለም። ለምንድን ነው እንደዚህ የምታይ? በጣም አስተሳሰብሽ ገርሞኝ። ከድምሽ በላይ ነሽ። ምን ሆነሽ ነው? አንተ አይኖችን እስከምትገልጥ ድረስ ምን ያህል እንደተጨነቅኩ አንተ አታውቅም። አውቃለሁ ምን ያህል እንደተጨነቃችሁ። ግን ደግሞ አንቺ እንደዚህ ስትሆኚ ያምርብሽ። ምሽ ስትስቂ ስትጫወቺ ነው የሚያምርብሽ። ጨነቅሽ። ምንድነው ማለት? ይሄ ብርጭቆ ልጣም።
ምን ስታደርጉ ነበር? ሉሊት እኮ ያ አስቀያሚ ቅጽበት አይምሮ ውስጥ እየተመላለሰ ልታለቅስ ስትል እኮ ያባበልኳት ነው። እኔ ደግሞ እኮ ምኑን ክብኝ ብዬ ደነገጥኩኝ። አይዞሽ ከዛ ከሞት መንጋጋ ፈልቅቆ ያወጣኝ አምላክ ይጠብቀኛል። ምንም ማለት ነው ካልክሽ ባንቴሮ ሊሄድ የተለመደው ቦታ ጥቅልል ብሎ ሊተኛ ይሆናል። እኔን እግዚአብሔር ከዚህ አደጋ አትርፎ እዚህ ስላደረሰኝ እኔ ሰው ላይ ፈራጅ መሆን አልፈልግም። ስለዚህ ባንቴሮን ጥሪው ይግባ። እውነት ግን አዎ ምን ሆነሃል አንተ? ጥይቱን የተኮስኩት እኔ ነኝ አይደል? እሱም ባክቶ ምንም ነገሩ እንዳልተፈጠረ ረግቧል። አሁን አንተ ለምን ነው ዝም ብለህ የምትጨነቀው? ይኸውልህ በቃ መጨነቁን ተው። ይልቅ አንድ የማታውቀውን ነገር ልንገር። ስማ እኔ እስር ቤት ስገባ ገና 14 ዓመት አልሞላኝም ነበር። ወደዛ ጨለማ ቤት ድጋሚ መግባት አልፈልግም እንጂ ምን ተፈጠረ ምን ሆነ እያልኩኝ ምደነብር ሰው አይደለሁኝ። ድንገት አንዱ ተንከሲስ መጥቶ ክላክስና መብራት ባያብራ ቢኖርማ የህይወቱ ፍጻሜ ይሆን ነበር። ይኸውልህ ዛሬ ለሱ ቀን ወግኖለት እየተነፈሰ ነው። ካሁን በኋላ ግን እኔ ላይ አንዲት ስህተት ተሰራለው ቢል እመነኝ አይኔን ጨፍኜ በተኩስ ደረቱን ወንፊት አደርገዋል። እንጂ ማትረቢ ሰይጣን ከኋላ ተደብቀሽ መስማት ለምን አስፈለገ? እኔ ምንም የሰማሁት ነገር የለም። ኧረ እባክሽ ምንም አልሰማሽም? የኔ ቆንጆ እኔ እንዳንቺ አይነቷ ቢምቢ ላይ እጄን ማንሳት አልፈልግም። ግን ደግሞ ያንቺ ውሳኔ ሊያስገድደኝ ይችላል። ዴቭ እኮ ላንተ ጥሩ ሰው ነበር። ሰምኛለሽ? አንዲት ነገር ትንፍሽላለሁ ብትይ አትጠራጠሪ። የጀመርኩትን ነገር እፈጽመዋለሁ። እሺ? ምን? ከዛ አስቀያሚ ህይወት መንጭቃ ያወጣሽ ዳዊት ነው። በረሃ ላይ ያሞራ ሲሳይ ከመሆን የታደገሽ ዳዊት ነው። ስለዚህ በህይወትሽ ይሄን ሁሉ ውለታ ያዋለልሽን ምስኪን ዳዊት ባንቺ ተረት ምክንያት ህይወቱ እንዲበላሽ አትፈልጊም አይደል? አዎ በጣም ጥሩ ጎበዝ ልጅ እኮ ነሽ። ስለዚህ ቃልሽን በደንብ ትጠብቂያለሽ። ያኔ እኔም ቃሌን እጠብቃለሁ። ተግባባን? ምንድነው ማድረግ ያለብኝ? ያየሁትን እንዳላየው የሰማሁትንም እንዳልሰማው ነው ማለት ያለብኝ? ካሁን በኋላ ግን እኔ ላይ አንዲት ስህተት ተሰራለው ቢል እመነኝ አይኔን ጨፍኜ በተኩስ ደረቱን ወንፊት አደርገዋለሁ። እንጂ ማትረቢ ሰይጣን ከኋላ ተደብቀሽ መስማት ለምን አስፈለገ?
ተሳሳትኩ። ዴቭማ በእኔ ምክንያት አይሞትም። ማን ነው የሚሞተው? ምን አልኩ? ስለሞት እያወራሽ ነበር። ሞት? አዎ ስለሞት እያወራሽ አልነበረም? ስለማን ሞት ነው እያወራሽ ነበር? እኔ በጭራሽ እንዲህ አይነት ወሬ አላወራም። እና እኔ ፈጥሬ በፈብሪኬ ነው እያወራ ያለሁት? ሮዛኔ እንደዚህ አላልኩም። በሽ ለማንኛውም ኪችን የጀመርኩት ስራ አለ። እሱን ሂጂና ጨርሽ። እዚህ ቆመሽ አማርኛሽን አታቀናብሪ። روزا روزا روزي ወይኔ ይሄን ኮምፒውተር ነክተሽ ነበር እንዴ? አረን ያለከው አንተ ራሱ ለምትነካው እንዴት እንደሚጨንቅ እቺ ታዲያ ማን ይነካው? እንጂ ምን ሆነብን? ሉሊት 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 አንቺም ድረስ ተጠራሰብም እንዴ? ልብስ እየቀየርኩ ነበር። ይሄን ኮምፒውተር ነክተሽ ነበር እንዴ? አዎ ያበላሽሁት ነገር አለ። አንድ አሰልቺ ስራ ነበርኝና እሱ ተሰርቶ ሳይወኩ ነው። አንተን የሚጠብቁ በጣም ብዙ ሰዎች አሉ እና ስትጨናነቅ ሳይ ቢያንስ ትንሽ ታይፕ ላድርግልህ ብዬ ነው። እጅሽ ይባረክ። ምን ያህል ሸክም እንዳቀለልሽልኝ ብታቂ ኖሮ ደስ ይለኝ ነበር። ለምን ትገረማለህ ዴቭ? አንተ ካለክልኝ አንፃር እኮ ይሄ በጣም ትንሽ ነገር ነው። አንደርስታንዲንግሽ እጅግ በጣም ይላቀ ነው። ለማንኛውም እዚህ ጋር አንዳንድ ነገሮች ይቀራሉ። ስለዚህ አንቺ እንደጀመርሽ ጨርሺው። እሺ በጣም ደስ ይለኛል። ቆይ ግራንተ በዚህ ልክ ዝቅ ማለት ነበረብህ? አልገባኝም። አስበው እቺ ልጅ በፍለፊት እንደዚህ በኩራት ቆማ አፏን የምትከፍት ከሆነ ነጋናታችን ላይ ብትወጣ ቆይ ማን ያለ ብለን ልናወርዳት ነው? ጀስት አፕሪሺየት ለማድረግ ያህል ነው። ዛሬ በሰሩት ስራኛ ካላደነቅናቸው ነገ የተሻለ ቦታ ላይ ሊደርሱ አይችሉም። ምክንያት እየፈለክላት ነው? ይኸውልሽ ሮዚ ሉሊት እኮ ማለት ስልክ ማውራት ትችላለሽ? ወይዬ ኢንስፔክተር ኦዲቭ ያንተን ድምጽ በዚህ አይነት እርጋታ መስማቴ በጣም ደስ ብሎኛል። አመሰግናለሁ። ሆስፒታል መጥቼ ቃልን ለመቀበል በሞክርም ልትሰማኝ አልቻልክም። ምናልባትም ወንጀለኛውን በቁጥጥር ስር እንድናውለው ያደረገን ያንተ ዝምታ ሳይሆን አይቀርም። እሺ ይቅርታ ወዳጄ። አሁን የኔ ሮል ምንድነው? ምን እንደምትይ ሳታውቅ እጅን በጨለማ ብትሰድ ዋጋ የለውም። የምልህ ይገባል? መታረም አለበት በሚለው ቃል ቢስተካከል ያጠፋው ሁሉ መቀጣት አለበት። እየቀጣ ነው የሚታረመው። አንዳንድ ሰዎች ይቅርታ አይገባቸውም። የሆነ ነገር ካላሳጣቸው ከሰው የነጠቁት ነገር አያውቁትም። ይገባኛል። አሁን ጠላትን ካደባበት ጉድጓድ አውጥተን ለህግ የምናቀርብበት ጊዜ ላይ ነን። ይሄ ነገር ምን ያህል እንዳሳሰበ አውቃለሁ። ሆስፒታል ድረስ መተህ ቃሌን ለመቀበል ደፋ ቀና ስትል አይቻለሁ። ከቃሌ በላይ በተግባር ማንም ከህግ ማምለጥ እንደማይችል አረጋግጥልሃለሁ። እሺ በቃ ሰላሙን